የወንድማችንን የያሲን አማን ካሳ 167,000 ሪያል የሳዑዲ ሪያል። እናንተ በሳውዲ አረቢያ የወንድማችን ምን ደርሶበት ይሄን ያክል ካሳ እንደተከፈለው ሰምታችኋል ወይስ አልሰማችሁም? በዚህ አጋጣሚ በሳውዲ አረቢያ የሚገኙ ኤምባሲዎቻችን ታሪክ ሰርተዋል። እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜሙሻ ቃሊት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የአገሬ ልጆች፣ በመጀመሪያ አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም ይጠብቀን ማለት እፈልጋለሁ። ዛሬ እንግዲህ ደስ በሚል ቪዲዮ ነው የመጣሁት። በእርግጥ የሚያስከፋ ነገርም አለው፣ ግን ደግሞ ቢሆንም ያ ነገር አንዴ ሆኗል። ስለዚህ ቢያንስ ጤናውንም እንኳ ባይመልስለት ይገባዋል የተባለውን ካሳ ወንድማችን ሲያገኝ ስላየሁት በጣም ደስ ብሎኛል ማለት ነው። እንግዲህ አንድ ወንድማችን በሳውዲ አረቢያ ይኖር ነበረ። ስሙ ደግሞ ያሲን አማን የሚባል ወንድማችን ከ8 ወር በፊት እንግዲህ የመኪና አደጋ ደርሶበት እንደነበር ኤምባሲዎች ይናገራሉ ማለት ነው። የሀገሬ ልጆች እንግዲህ ወንድማችን በጣም ተጎድቷል። እንዳያችሁት አሁንም ድረስ አልጋ ላይ ሆኖ ነው እንጂ መንቀሳቀስ አይችልም። በጣም ከፍተኛ ጉዳት እንደደረሰበት ተነግሯል ማለት ነው። እና ወንድማችን እንግዲህ የመኪና አደጋ ስላችሁ ተገጭቶ ማለት ነው። ሰው ገጭቶት ነበርና የገጨውም እንግዲህ አረብ ነበር እና ያን አረብም ደግሞ ገጭቶ አረብ ስለሆነ እንደፈለገ በነጻነት ይኑር ልቀቁት፣ ይሄኛው ስደተኛ ስለሆነ ምንም አይነት ካሳ አያስፈልገውም አልተባለም። እንግዲህ ጉዳዩ ወደ ኤምባሲዎቻችን ደርሶ ስለነበረ ኤምባሲዎቻችንም እንግዲህ የወንድማችን ጉዳይ ሲከታተሉ ቆይተው እንግዲህ ይገባዋል፣ ይክሰዋል የተባለውን የተወሰነለትን ካሳ እንዲያገኝ አድርገው በእጁ አስረክበውታል ማለት ነው። የሀገሬ ልጆች እንግዲህ ወንድማችን ያሲን አማን በመጀመሪያ ይገባዋል ተብሎ ተተምኖለት የነበረው ብር 17,000 የሳውዲ አረቢያ ሪያል ብቻ እንደሆነ ነበር የተነገረው። ገብቷቸዋል። ልጁ በጣም ተጎድቷል፣ ከጥቅም ውጭ ሆኗል፣ መንቀሳቀስ አይችልም። በዚህ አጋጣሚ ዱዓ ጾለት አድርጉለት፣ አላህ አፊ አድርገው ወላይ። እንዲሁም ደግሞ ከዚህ ቪዲዮ ጋር ተያይዞ የምነግራችሁ ሌላ ነገር አለ። እኔ ወላይ በጣም ነው ጉድ ያልኩት። እንደኛ ህዝብ ግን ምን ይሻለናል እስክል ሁሉ ነው የደረስኩት ማለት ነው። እና ለወንድማችን ያው 17,000 የሳውዲ አረቢያ ሪያል ካሳ ይበቃዋል ተብሎ ካሁን በፊት 17,000ውን ተቀብሎ ነበር ማለት ነው የሀገሬ ልጆች። ነገር ግን ጀግኖቹ ኤምባሲዎቻችን ማለት ነው አብሃ ኮሚቴዎች በመከታተል ወገናችን ከፍተኛ ጉዳት ነው የደረሰበት፣ ያን 17,000 ብር ካሳ ሊሆነው አይችልም፣ አይበቃውም፣ ስለዚህ ጉዳዩ እንደገና ይታይልን ብለው ፍርድ ቤት ሁሉ ብዙ ነገር ብዙ ውጣ ውረድ አሳልፈው ለወንድማችን እንግዲህ ከ8 ወር ክርክር ቆይታ ከብዙ ድካም በኋላ ማለት ነው የሀገሬ ልጆች 167,000 የሳውዲ አረቢያ ሪያል ወይንም ደግሞ ወደ 8 ሚሊዮን የኢትዮጵያ ብር ካሳ እንዲያገኝ አድርገውታል ማለት ነው። እና ይሄ ለኔ እውነቴን ነው የምላችሁ በጣም ደስ ብሎኛል። ማለት ሌላ አረቦች ራሱ እንዲማሩበት ይሆናል ብዬ ነው የማምነው። ገባችሁ እንዴ? ወገን አላቸው እንዴ የሚቆረቆርላቸው አካል አለ እንዴ? ድምጽ የሚሆንላቸው አካል አለ እንዴ? እንዲሉ እንደዚህ አድርገው ስለሚያሳዩ በዚህ አጋጣሚ እንደው ምስጋናችን ይድረሳችሁ። ሌላ ምን ይባላል? እውነት ለመናገር አሁን ላይ ትክክለኛ መረጃ ካገኙ በሳውዲ አረቢያ የሚገኙ ኤምባሲያችን ጥሩ እንቅስቃሴ እያደረገ ነው እና በርቱ ማለት ፈልጋለሁ። በዚህ አጋጣሚ ልክ ናችሁ። አንዳንድ ልጆች ኮሜንት ላይ ያዩት ነገር አለ። እስኪ ግን በመጀመሪያ ወንድማችን በጣም ከፍተኛ ጉዳት ደርሶበታል። ምንም እንኳ ገንዘቡ ጤናውን ባይገዛለት ጤናውን ባይመልስለትም ግን ደግሞ ጤናውንም ማቶ አካሉንም ማቶ ብር ባይኖረው ከባድ ነው። ስለዚህ ብሩን ማግኘቱ በራሱ ነው ደስ ብሎኛል። የወንድማችን እንደዚህ ያለ አደጋ ሲደርስበት ቢያሳዝነኝም ግን ደግሞ ካሳውን ስላገኘ ደስ ብሎኛል ማለት ነው የሀገሬ ልጆች። እና ታስታውሳላችሁ፣ እውነቴን ነው የምላችሁ በስደት ላይ ደረስኩልህ መጣው ላለውልህ ብሎ ወገን ከተበደለ ሰው ጋር ሲቆም ስታይ ወላሂ እኔ ለራሴ እንዴት እንደምደሰት አትጠይቁኝ። ታስታውሱ ከሆነ ከአንድ ሳምንት በፊት ማለት ነው እዚህ ዱባይ ውስጥ አንዲት እህታችን ያልሰረቀችውን ሰርቀሻል ብለው አሰሪዎቿ ልጆቿ እየደበደቧት ማለት ነው ብዙ ስቃይ ደርሶባት ከዛ በኋላ ነፍስኝ አውጪ ብላ ሀማም ውስጥ ገብታ በር ቆልፋ ድረሱልኝ ብላ ጉዳይ ወደ ሶሻል ሚዲያ አምጥተው እነ ሙኒት እንደዚያ በፍጥነት ደርሰውላት ለእህታችን ወገን እንዳላት አሳይተዋት እህታችንም እንግዲህ ያው ወደ ፖሊስ ጣቢያ በፖሊስ ተይዛ ሂዳ ምንም ነገር እንዳልሰረቀች ነፃ ወጣ
ያንን ነገር አይቼ በጣም ደስ ብሎኝ ነበር። እየመጣሁልሽ ነው ደርሼልሻለሁ እያለቻት እንደዚያ ስታወራት እውነቴን ነው የምላችሁ በዚያ በጣም ተደስቼ ነበር። እና ዛሬም ደግሞ ለወንድማችን ጉዳቱ ከፍተኛ ነው። ይሄ 17,000 ሪያል የእሱን ካሳ አይጠግነውም። ለሱ ጉዳት በቂ አይደለም። ስለዚህ ሌላ ተጨማሪ ብር ወይንም ሪያል ያስፈልገዋል ብለው ደከመን ሰለቸን ሳይሉ 8 ወር ሙሉ ተከራክረው መጨረሻው ውጤቱ ይሄን ያክል ጭማሪ ብር እንዲያገኝ ስላደረጉት ኤምባሲዎቻችን በዚህ አጋጣሚ እናመሰግናለን። በርቱ። የሌላ ሀገር የአረብ ሀገር ኤምባሲዎችም ከነሱ ተማሩ ማለት ፈልጋለሁ። እንዲሁም ደግሞ በችግር ውስጥ ያላችሁ ህጋዊ ትክክለኛ ማስረጃ ያላችሁ ወንድሞች ጉዳያችሁን ችግራችሁን ለሚመለከተው አካል አድርሱ። ኢንሻአላህ መፍትሄ ታገኛላችሁ ማለት ፈልጋለሁ ማለት ነው። ደሞዝ የተከለከላችሁ የመኖሪያ ወረቀት የሌላችሁ ምግብ ከሌለበት ቤት እየተሰቃያችሁ ቤት ተዘግቶባችሁ የምትሰሩ ምናምን ካላችሁ ጉዳያችሁን ለሚመለከተው አካል አድርሱ። በየቪዲዮዎች ስር እኔ የኤምባሲም የኮሚኒቲ ስልክ ቁጥር ማስቀምጣለሁ። እንዲሁም ደግሞ ሌላ እህቶች በሚሰሩት ቪዲዮ በቲክቶክም በዩቲዩብም። ስለዚህ እናንተ ዛሬ ችግር ላይ እንኳን ባትሆኑ ስልክ ቁጥር ያዙ። እሺ፣ ይጠቅማቸዋል። ምናምን የሆነ ጊዜ ልትቸገሩ ስለምትችሉ ማለት ነው። እና ውድ ቤተሰቦች እስኪ ሌላ ከዚህ ቪዲዮ ላይ የታዘብኩትን አንዳንድ ነገር ልንገራችሁና የኛ ህዝብ እኮ የማይገባበት የለም። እውነቴን ነው የምላችሁ። ይሄን ቪዲዮ አይተው 167,000 ሳውዲ አረቢያ ሪያል ካሳ ተከፈለው ሲባል ማለት ነው ሴቱም ወንዱም። እናንተ ሰው ግን ምን ነከው? ወላሂ ኧረ እኔንም ግጬ በለው፣ ኧረ አመላክተኝ፣ ኧረ ይሄድብኝ፣ ኧረ ይደፍጥጠኝ ብቻ የማይሉት ነገር የለም። ተው እንጂ ሀገሬ ልጆች ታው እንጂ። ቢሞላ ቢተርፍ እኮ ያለ ጤና እኮ የሚሆን ነገር የለም። ያለ ጤና የሚሆን ነገር የለም። ይሄ ብር እኮ አሁን ጤናውን አይገዛለትም የሀገሬ ልጆች። ይሄ ብር ማለት ነው ጤናውን አይገዛለትም። ይሄ ብር ሰላሙን አይገዛለትም። አስባችሁታል? ይሄ ልጅ በስንት መከራ ውስጥ በስንት ችግር ውስጥ እንዳለ አስባችሁታል? እና እኔ ጥንቀር ብሎ ለምን አይቀርም? ለምን ድሃ አልሆንም? እውነቴን ነው የምላቸው። አላህ የሙሉ ጤና ስለሰጠኝ ይሄው ሰርቼ እኩል ከሀብታሞቹ እየኖርኩ ነው። ስለዚህ እንደዚህ ያለ ነገር ባታሟርቱ ጥሩ ነው። ተው። በሰው ላይ ስላያችሁት ቀላል መስሏችሁ እንጂ አይታችሁታል። ወንድማችን ካልጋ ላይ ሆኖ ራሱ በደንብ መንቀሳቀስ አይችልም። እነዚሁም በሰው ሀገር ገብቷቸዋል። ብር ምንም አይደለም። ብር እኮ አላቂ ነው። ይሄ ብር ሲያልቅ ይሄ ወንድማችን አካሉ ተጎድቶበታል። ነገ ተንቀሳቀሽ ሰርቼ እበላለሁ አገኛለሁ እኮ አይልም። ስለዚህ እንዴት ነው የምታስቡት? ተው እንጂ ሰዎችዬ። አረ ፈጣራችሁን አመስግኑ በተሰጣችሁ ነገር እንዴ። ለነገሩ አንድ ሰው ያን ያገኘውን ነገር ሲያጣው ነው የሚያመሰግነው። ገብቷቸዋል። ጤነኞቹን እንደዚህ ስንሽከረከር የምንውል ልጆች ለአንድ ቀን ለሁለት ቀን ስንታመም እንዴት ነው የምንለው? እንዴት ነው የምንሆነው ማለት ነው? ያኔ ነው የጤናችን ጥቅም የምናውቀውና በጤና አትቀልዱ። ብር ገንዘብ ጤናን አይገዛምና። ነገር ግን እናንተ ጤነኞች ከሆናችሁ ሰርተን ማግኘት እንችላለን። አይደለም 8 ሚሊዮን ብር አይደለም 167,000 ሪያል ሌላም ይገኛል። ስለዚህ እንደዚህ አትበሉ እና ወንድማችን ያሲን አላህ አፊያህን ይመልስልህ። ለሱ የሚሳነው ነገር የለም። ግን ቢሆንም ይገባሃል የሚባለውን ካሳ ስታገኝ ስላየው እኔ በበኩሌ እንዳንዴ ስደተኛ በጣም ደስ ብሎኛል። በዚህ አጋጣሚ ድጋሚ ኤምባሲዎቻችን ኑሩልን። እውነት ይሄ ነው መሆን ያለበትና በስደት ላይ ስንኖር ካላበታችሁ ያላችሁን እናንተ ናችሁና ስለዚህ ሲደወልላችሁ ፈጥናችሁ ስልክ አንስታችሁ እባካችሁን ችግር ላይ ላሉት ወንድሞቻችን ድረሱላቸው ማለት ፈልጋለሁ እንደ መልእክት። በሌላ አረብ ሀገር ያላችሁ ኤምባሲዎችን በሳውዲ አረቢያ ከሚገኙ ኤምባሲዎቻችን ተማሩ፣ ለዜጎቻችሁ ድረሱላቸው ማለት ፈልጋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ በተሻለ ቪዲዮ እስከምንገናኝ ሰላም ሁኑልኝ።